500 ኬውን ሩታ በማክበሯ ሄርሜላ ቁጭቷን ገልጻለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ላይክም ሸርም ኮፒ ሊንክም በማድረግ ፈጣሪ የልባችሁን መሻት ይሙላላችሁ፣ በሰላም ለሀገራችሁ ያብቃችሁ። የምለቀው ቪዲዮ ከማንም በፊት በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን ማጥቆራችሁን እንዳትረሱ። እናም ሄርሜላ ቁጭቷን ገልጻለች ማለት ነው። አከብርልሃለሁ ስል ተቀደምኩ፣ በድጋሚ አሳምሬ አከብርልሃለሁ። እንኳን ደስ አለክ 500 ኬ ስለገባ የኔ ባል ብላም ፖስት አድርጋለች ማለት ነው። እንግዲህ በነገራችን ላይ ማለት ነው ፖስት ያደረገችውም ጠዋት ላይ ነው። እኔም ቪዲዮ እየሰራሁላችሁ ያለሁት ጠዋት ላይ ነው። እናም በነገራችን ላይ ማለት ነው እኔ ልንገራችሁ አይደለ ብር ልከው ነበረ ማለት ነው። አንዳንድ ልጆች አክብሪለት 400 ኬውን እንዳከበርሽለት 500 ኬውንም ሳትቀደሚ 500 ኬ ማክበር አለብሽ፣ አንቺ ማስደሰት አለብሽ፣ ወደ ራሱም እየተመለሰ ነው አንቺ ጋር ከሆነ ወዲህ ብለው ልከውላት ነበረ ብር ማለት ነው። ነገር ግን ነብሯ አልተቻለችም ማለት ነው። ምክንያቱም ቶሎ ብላ ቀልጣፋዋ አነሯ ነብሯ በፍጥነት 500 ኬውን በፈጠነ አክብራለታለች ማለት ነው። እና እሷ ስለቀደመቻት ደግሞ እጅግ በጣም እንደተናደደችና የላኩላትንም ብር በድጋሜ እኔ ከሷ የበለጠ አድርጌ አሳምሬ ፍቃደኛ ከሆነ ጠይቄ አከብርለታለሁ ብላም መልስ ሰጥታቸዋለች። ለአንዳንድ ልጆችም እኔ በሰማሁት መሰረት ማለት ነው። በነገራችን ላይ እንግዲህ አብርሽና ሩታ አንድ ላይ ነው ተቃቅፈው የሄዱት አይታችኋቸው ከሆነ ማለት ነው። እና ሄርሜላ እንደኔ ጊዜሽን አታባክኚ፣ በከንቱ ጊዜሽን ከምታባክኚ የሴት ልጅ እድሜ ወርቅ ነው፣ ጊዜዋም ሁሉ ነገሯም ወርቅ ነው ማለት ነው። እና ጊዜሽን ከምታባክኚ በማይጠቅምና በማይረባ ነገር እያየሽ ሚስቱ ፊት ለፊት ተቀምጣ እየፈረመ ኑሮውን ቤቱን እያመቻቸ አንቺ ደግሞ እንደዛ መሆን ልክ ነው ብዬ አላስ እንግዲህ ሰይጣንም አፍሯል። ሩታና አብርሽም የትናንት ነው የተለየ ነበረ ማለት ነው። ቁጭትም ምንም አያስፈልገውም። የላኩልሽን ብር ለሌላ ነገር ለራስሽ ለሆነ ነገር አዊውና ከነሱ ህይወት ውልቅ ብለሽ ውጪ ነው የምለው እንደኔ ማለት ነው። እናም አንዳንድ ልጆች እኔ ሄርሜላን ቢያደርገኝ በዛው ላይ ነበረ ይዤው የምጠፋው፣ አብርሽን በጭራሽ አሳልፌ ልሰጥ አልችልም ሲሉም ነበረ ማለት ነው። እና በዴብም ሲናደዱ ነበር፣ እንዴት ይህንን ያደርጋል ብለው ማለት ነው። ነገር ግን ደግሞ እንግዲህ እና አብርሽ አልተቻሉም ማለት ነው። አይወዳትም ለምትሉ ደግሞ ተመልከቱ እንዴት በስስት እንደሚያየት ማለት ነው። ዝም ብላችሁ ትክ ብላችሁ ይሄንን ቪዲዮ እዩ። ከውስጡ የመነጨ ፈገግታ ደስ ብሎት ትክ ብሎ ነው የሚያየው። በቃ በሷ ሁኔታ እንዴት እንደሚያያት ብቻ ተመልከቱ ማለት ነው። ገባችሁ? ዝም ብላችሁ እዩ እንዴት በትክ ብሎ እንዴት በስስት እንደሚያያት ማለት ነው። እና ይችን የመሰለች ልጅ ትቶ ወደ ሌላ ይሄዳል ማለት ዘበት ነው። ምክንያቱም አብርሽ ያለ ሩታ አይሆንለትም ማለት ነው። ገራሚ እኮ ነው። እንደው እንደዚች አይነት ትናንትና ኮንፊደንሷን አይታችኋል ስታስተዋውቅ ምን ስትል በቃ ሰውየው ራሱ የተምር ሪል ስቴት በጣም እጅግ በጣም ሲደመምና ሲመለከታት ነበረ ማለት ነው። እና ዝም ብላችሁ በከንቱ ነው እናንተም የምትደክሙት ማለት ነው። የጮኸው ሁሉ የደከመው ሁሉ ያወራው ሁሉ እንግዲህ በከንቱ ሰዓቱን ነው ያባከነው ማለት ነው። ስለዚህ አብርሽ ሳይሆን የታመመው እናንተ ናችሁና እናንተ ደግሞ 2-7 ያስፈልጋችኋል። በእምነታችሁ ብትጥሩና ተፍ ብላችሁ ጤናችሁ ላይ ትኩረት ብታደርጉ መልካም ነው ብዬ አስባለሁ ማለት ነው። ምክንያቱም እነዚህ ሁለት ልጆች ተለያይተው ላይለያዩ የእናንተ ድካም በከንቱ እየሆነ ነው ማለት ነው። እና እንግዲህ ብር የላካችሁ ልጆች 500 ኬ አክብሪለት ብላችሁ ነፍስ ይማር ብለናል። በቃ ምንም ማድረግ አይቻልም። ብራችሁን ልካችሁ በከንቱ ቀራችሁ ማለት ነው። ገባችሁ? ስለዚህ እንደዚህ በቃ አብርሽ አሁን ካሳት ማለት ነው። እውነት ካሳት እስካሁን ስሟ ለጠፋበት ለአንዳንድ ነገር ከዚህም በላይ እንግዲህ ከሰህ አብረህ መኖር ነው ያለብህ። አዎ ካሳ ያስፈልጋታል።
ምንም ቢሆን ዋጋ ከፍላለችና ልትክሳት ይገባል ማለት ነው። በቃ አሁን በትልቅ ድግስ በሰርግ ቤተሰቦቿ ጋር እንትን በማለት ያንን ነገር ክሳት ከዛ ልዑልን የመሰለ ሸበላ አብራችሁ ነው ማሳደግ ያለባችሁ ማለት ነው። ሄርሜላም እንግዲህ የከፈለችው ዋጋ እያሉ ይገኛሉ አንዳንድ ልጆች። እሷ ዋጋ ስለከፈለች ነው 500K የገባው ይላሉ። እነዚህ ደግሞ አዳዲስ የመጡ ናቸው። ነባሮቹ እንደዚህ በጭራሽ አይሉም ማለት ነው። ገባችሁ? ምክንያቱም ከሀስከፐ ምን አይነት ውጣ ውረድ እንዳሳለፉ ሩታም ለዚህ ቻናል ምን አይነት መስዋዕትነት እንደከፈለች ጠንቅቀው ያውቃሉ ማለት ነው። ነገር ግን ደግሞ ስለ ሩታ ብዙ ታሪክ የማያውቁ አዳዲስ የመጡ በጠለብም በምንም ከሀገር ቤት አሁን መጥተው አዲስ ተከታታይ የሆኑ ልጆች አሉ። እነሱ ደግሞ ስለ ሩታ ባክግራውንድ ምንም የሚያውቁት ነገር የለም። ለዚህ ደግሞ አንድ ነገር ልጠቁማችሁ። የድሮ ቪዲዮዎችን የዛሬ 3 ዓመት እና 4 ዓመት የተለቀቁ ቪዲዮዎችን ወደታች ዝቅ ብላችሁ ተመልከቱ። ከዛ ለጥያቄያችሁ በሙሉ መልስ ታገኛላችሁ ማለት ነው። እናም እሷ ጋር ከፈለች፣ በእሷ ምክንያት ነው 500K የገባች ያላችሁ ማለት ነው። እናም 500K ለመግባት አብርሽ ምን እንዳደረገ ማብራራት አይጠበቅብኝም። ኦዲየንሱ እንዴት እንደሰበሰበም መናገር አይጠበቅብኝም። ምክንያቱም በአይናችሁ ያያችሁት ነገር ነው ማለት ነው። እና ይሄ ቻናል እንግዲህ ታማኝ ፈጣሪያቸውን የሚፈሩ አስተዋዮች ፈጣሪያቸውን የሚታዘዙ ዝሙትን የማይደግፉ ሀቀኞች የሚከታተሉበት ቻናል ነው። እኔም ደግሞ ለነሱ እጅግ በጣም ሬስፔክት ትልቅ ክብር አለኝ ማለት ነው። ምክንያቱም ሀሳባቸው ሁሌም ይገዛኛል፣ የልብ ንጽህናቸው ሁሌም ይገዛኛል እና እናንተ ልበ ንጹሖቹ ቀናዎቹ ዝሙትን የማታበረታቱ ሰው በትዳሩ እንዲጸናና በትዳሩ እንዳይወሰልት ሴት ልጅ ለባሏ ክብር እንዲኖራት ወንድ ልጅ ለሚስቱ ክብር እንዲኖረው የምትፈልጉ ናችሁ የምትከታተሉኝ ማለት ነው። እናም እጅግ በጣም ነው የምወዳችሁ የማከብራችሁ፣ ሁሌም ሳከብራችሁ እኖራለሁኝ። በተረፈ በጣም ነው የምወዳችሁ ማለት ነው እና ልዑልዬ ደግሞ ናፍቆኛል ማለት ነው። እውነት እንዴት እንደናፈቀኝ ልዑልዬ ግን ታውቃላችሁ። እና ብቅ እንዲልልን እንፈልጋለን ማለት ነው። አንዳንድ ልጆች እንደውም ከተምር ሪል ስቴት ላይ አብሮ ቢኖር እያላችሁ ነበር። እንዴት ብሎ ማለት ምክንያቱም ገና ልጅ ነው፣ አይመችም። እነሱ ማስታወቂያም እየሰሩ ነው፣ ቤታቸውንም እየተረከቡ ነው፣ እየተፈራረሙ ነው። ስለዚህ ልጅ አይመችም እዛ ጋ ማለት ነው። ነገ ወዲያ ካመጡ ያመጡልናል፣ እኛም እንጠብቃለን ማለት ነው። እና በቀጣይ ቪዲዮ እንገናኛለን። ቀጣዩን ቪዲዮ ደግሞ የማቀርብላችሁ ለብዙ እደውልላታለሁኝ። ከዛ ማንጋ አረፈ አብርሽ፣ ማንስ ወሰደው ትናንትና ከማንጋ ሄደ የሚለውን የማቀርብላችሁናል። እስከዛው ድረስ ሰላም ቆዩልኝ። እንደማቀርብላችሁ ደግሞ አምሹር የራሴን ጥበብ ተጠቅሜ ጠይቄ አቀርብላችኋለሁ። በተረፈ ወዳችኋለሁ። እናንተ ላይክ ሰብ ብቻ ማድረግ ነው የሚጠበቅባችሁ። እስከዛው ድረስ በቀጣይ ቪዲዮ እስከምመጣ ሰላም ቆዩልኝ።